ዛሬ ሳላድን እንጠጣዋለን እንዳያመጣችሁ። እንዴት ናችሁ? እንደመሰነበታችሁ። ሼፍን አስተፈራሪ ዛሬ ለየት ያለ ቀን ነው። የሚገርም ጁስ አሳያችኋለሁ። የዛሬ ጁሳችን ደግሞ ሳላድ ጁስ ይባላል። ምን ሳላድ ጁስ? እንግዲህ ለሳላድ የምንጠቀማችሁ ግብአቶች በመጠቀም ማዘጋጀታችሁ ቆንጆ ጁስ አለ ትመለከታላችሁ። እንደተለመደው እንግዲህ ግብአቶችን ካስተዋወቅኳችሁ በኋላ ወደ አሰራሩ እንገባለን። በቅድሚያ የማሳያችሁ ግብአት እንግዲህ እዚህ ጋር የምትመለከቱት ቆንጆ ለጋ የሆነ ኮከምበር አለኝ። ኮከምበር ያስፈልጋችኋል። ኮከምበር አንድ ፍሬ ያስፈልጋችኋል ማለት ነው። እንዲሁ ደግሞ እዚህ ጋር የምትመለከቱት ሁለት ሎሚ አለ። በደንብ ውሃ ያለው ከሆነ አንዱ ሊበቃችሁ ይችላል። ብዙ ጠንከር ያለ ከሆነ ሁለት መጠቀም ያስፈልጋችኋል ማለት ነው። እዚህ ጋር የምትመለከቱት ቀይ ጥቅል ጎመን ነው። ይህንም ለዚህ ስራ እንጠቀማለን። ቀይ ጥቅል ጎመን ያስፈልጋችኋል። እንዲሁ ደግሞ የነጭ ጥቅል ጎመን እንጠቀማለን። ይህም በማድረግ ማዘጋጅላችሁ ቆንጆ ሰላድ አለ። ያ ደግሞ ጣዕሙን ጥሩ እንዲያደርግላችሁ ስኳር ማድረግ ትችላላችሁ። ግን የበለጠ በማር በተሰሩት ደግሞ የምግቡ ጣዕምና ደግሞ የጤና ሁኔታ በጣም ስለሚጨምር እንደዚህ ኦርጋኒክ ማካገኛችሁ በኦርጋኒክ ማጠቀም በጣም ቆንጆ ነው። ይህ በማድረግ እንግዲህ ማዘጋጅላችሁ ቆንጆ ሳላድ ጁስ አለ። ተካተሉኝ። በቅድሚያ እንደተለመደው ከኩከምበሩ እንጀምራለን። እንዲያደርጋቸው ኩከምበሩን አንዳንድ ቦታ ላይ ልጠው ይሰሩታል። እንትኑን ብዙ ባይላጥ ይመከራል። ቆዳው በጣም ቆንጆ ነው። ፍሬው ግን በገባ ይሻላል። እሱ አይመከርም። እንዲያርጋቸው ፍሬውን እናወጣዋለን። እንደዚህ አድርገን በጣም የሚገርም ለየት ያለ ሳላድ ጁስ ታያላችሁ። በተለይ ደግሞ እንደዚህ ውፍረት ላይ ለመቀነስ የሚሰሩ ሰዎች በጣም ይጠቅማቸዋል። ሳላድ ብዙ ጊዜ ሳላድ ሰው መመገብ በቃ ደስተኛ ነው። ግድ ሲሆንብን አንድ ሕክምና ባለሙያ ተያዘን ምናምን ነው እንጂ ሳላድ መመገብ በጣም ብዙ ደስተኛ አለ። ግን አሁን ያን ነገር ለማቅረፍ እንግዲህ በዚህ መልክ ካረግነው ግን ሳላድን በመጠጣት ማስገባት እንችላለን ማለት ነው። እንደዚህ አድርጋቸው አነሳሳገን መፍጫ ማሽናችን እንዳይቸገር እንደዚህ አነሳጋችሁ ከትፋላችሁ። ኩከምበር ደግሞ አትክልቶች ፋይበር አላቸው፣ ቫይታሚን አላቸው፣ ከፍተኛ የውሃ መጠን ስላላቸው ሰውነታችን የማረስረስ አቅም አላቸው። ስለዚህ በተለይ ኩከምበር ደግሞ ከፍተኛ የሆነ የውሃ መጠን ስላለው የድርቀት ለመከላከል በጣም ያግዛቸዋል። ጥቅል ጎመኖች ደግሞ በጣም ስብ የማቅለጥ አቅም ስላላቸው ለዛም በጣም ስለሚያግዘን እነዚህ የምትወስዷቸው በተለይ ደግሞ ስፖርት በምትሄዱበት ሰዓት ይህን ወስዳችሁ ብትገቡ በጣም ትልቅ ለውጥ ታመጣላችሁ። እንደዚህ አድርገን ኩከምበሩን እንከትፈዋለን ማለት ነው። እንዲህ ካረግን በኋላ ኩከምበሩን በሚዛን ፕላስ ማስቀመጫ ሳህን ላይ እንደዚህ እናስቀምጣለን። እንዲህ ካረጋችሁ በኋላ ይሄ እንደዚህ እናስቀምጣለን። አካባቢያችንን እናጸዳዳለን። እንደዚህ አድርገን ካረግን በኋላ ቀጣይ ስራችን የሚሆነው ጥቅል ጎመኑን መክተፍ ነው። አንድ ያርጋችሁ አሁን ማዘጋጀው 3 ብርጭቆ ይወጣዋል። እንዲህ ካረግን በኋላ እዚህ አይነት ዕቃ ላይ ታረጉና ይደረጋል። በተማሳይ መልኩ ደግሞ ቀዩንም አደርገዋለን። እንደዛ ጋር ትንሽ አንጓውን እናወጣታለን። እንደዛ አድርገን ስለዚህ ቀዩ ከተፋል። እንደዚህ ተከትፉና የኛው የትኛ ያክል በቂ ነው። እዛ ራሱ ሳህን ላይ እንደዚህ ታደርጉና ትጨምሩታላችሁ። እዚሁ እንዲህ ካደረግን በኋላ ውሃ እንደዚህ እንሞላዋለን።
ትንሽ እዚህ ጋር በምከትፍበት ሰዓት ደስ የማይል ቃና አለው ጥቅል ጎመን በባህሪው ያለ ማጥፋት እንደዚህ እናደርጋለን። ካደረግን በኋላ ሎሚ እናደርግበትና ትንሽ ደቂቃ እንዘፈዝፈዋለን ማለት ነው። እንዲህ ካደረግን በኋላ ዋርገንበት እንዘፈዝፈዋለን። ካደረጋችሁ በኋላ ሎሚ ታደርጋችሁ ሎሚ መጨመር አንዱ በጣም ብዙ ውሃ ስላለው በቂ ነው። አንዱ ሎሚ እንዲያርገን ለአንድ 2 ደቂቃ ያክል እንዘፈዝፈውና እንፈጨዋለን። ስመለስ ከ2 ደቂቃ በኋላ አብረን ቆንጆ ጁስ እናዘጋጃለን። እሺ ተመልሰናል። አሁን እንደምትመለከቱት አጥልዬ መጥቻለሁ ጥቅል ጎመኖቹን። እንዲሁም ደግሞ ፊጋ ኩከምበር አለ ማለት ተዘጋጅተዋል። እንግዲህ አሁን መፍጫ ማሽናችን እናዘጋጃለን። ማሽን ካዘጋጀን በኋላ እነዚህን ግብአቶች በተራ ላይ እንጨምራለን። መጀመሪያ ኩከምበሩ ይገባል። በደንብ እንዲዋድላችሁ ማሩን ከታች እናደርጋለን። ከኩከምበሩ ጋር እንዲያርጋቸው በጣም ደስ የሚል የተፈጥሮ ማር ነው። ሾርባ ማንኪያ እንደዚህ ሞላ አድርጋችሁ እንጨምራላችሁ። እንዲያርገን እንደዚች ካጃችሁ በኋላ ከታች ትንሽ ውሃ እናደርጋለን። ማሽናችሁ በቀላሉ እንዲፈጭላችሁ ከታች በቀላሉ የሚፈጨውን ኩከምበር ካረግን በኋላ እንደዚህ ውሃ እናደርግበታለን። እንዲህ ደግሞ አዘጋጀነውን እዚህ ጋር እንጨምራለን። የሆነ እንደ ፐርፕል ነገር ቀለም የሚያመጣው ሲፈጭ መጨረሻ ላይ የጥቅል ጎመኑ ቀለም ትንሽ እንትን ያደርገዋል። ግማሽ ሎሚ እናደርግበታለን። እንደዚች ጣም ባላንስ እንዲያደርግላችሁ ትንሽ ቁንጣሪ ጨው እናደርግበታለን። እንደዚህ ካረግን በኋላ ይሄን ፈጫዋለን። ስመለስ እንግዲህ ፈጭቼ መጣን አብረን አጣላለን። ጠብቁ። እሺ ተመልሰናል። አሁን የፈጨነውን እናጠላውን እያደረግን ታችሁ እያደረጋችሁ በጭልፋ እንደጫንጫን እያለን ፈጫዋለን እያደረግን የራሱ የተፈጨውን ድጋሚ ፈጭታችሁ መጠቀም ትችላላችሁ። ድጋሚ ፈጭታችሁ ከዋጋ ቅጠል አድርጋችሁ ሎሚ ስላይስ በማድረግ በማስቀመጥ በማዋወጥ ማቻት መጠጣትም ትችላላችሁ። የራሱ ቆንጆ የአንድ ግብአት ይሆናችኋል። የኛውን እንደዚህ የሚወጣው ማለት ድጋሚ ፈጨዋለን። ይቀጥናል። ሲቀጥን ካጠላችሁት በኋላ ስላይስ ሎሚ ታረጉና ኮዳችሁ ከታችሁ ስፖርት እየሰራችሁ ወክ እያደረጋችሁ የምትጠጡት በጣም ነው የሚጠቅማችሁ ከባዶ ውሃ ማለትና ፕላስ ደግሞ ውስጣችሁ የማለስለስ ባህሪ ያለው አላስፈላጊ የሆኑ ተከማቹ ነገሮችን ዲቶክስ የማድረግ አቅም አለው። ታረጋላችሁ። ካረግን በኋላኛውን እናደርገዋለን። ሁለት ከፈጫችሁ በኋላ ማስወገድ ትችላላችሁ። ኩከምበር ስላለው ለምግብ ነገር መጠቀም አትችሉም፣ ማብሰል አትችሉም። ዋ እናደርጋለን። ይህንን ካወጣን በኋላ አካባቢያችን ሰላጣ እናደርጋለን። እንዲህ ካደረጋችሁ በኋላ ያዘጋጁት ብርጭቆ አለ። ብርጭቆ ላይ ያልኳችሁ ቀለም መጥቷል። እንደዚህ ወደ ፐርፕል የሚሄደው ቀለም መጥቷል። ያርጋችሁ ብርጭቆ ላይ እንደዚህ እንቀደዋለን።
ከፈለጋችሁ በረዶ አድርጋችሁም ቀዝቀዝ አድርጋችሁ መጠቀም ይችላላችሁ። ግን ብዙ ጊዜ ለሁሉ ሰው የሚስማማው በረዶ ያልገባበት ስለሆነ ባይገባ ይመከራል። ግን እንደ ፍላጎታችሁ እናንተ ማድረግ ትችላላችሁ። የሚገርም ሳላድ ዛሬ ሳላድን ጠጣ ነው ማለት እንደዚህ ነው። እንዲህ ካደረጋችሁ በኋላ ችን እናስተካክላለን። ናና ቅጠል ታወጣላችሁ። እንደዚህ ናና ቅጠል ያው ላይ ችግር ልጣቃችሁ ናና ቅጠል እንደዚህ መሀል ላይ ጣል ታደርጓታላችሁ። ናና ቅጠሏን ዋው! ሳላድ ጁስ ማለት የሚገርም በጣም ቆንጆ ሆነ ደስ ይላል። ያናና ቅጠል አፍንጫችሁ ላይ ማዛ ይመጣል። ውስጡ ያሉት አትክልቶች በጣም ፍሬሽ ናቸው። ማሩ አለ፣ ሎሚ አለ። በጣም የሚገርም ጣዕም ያመጣው። በዚህ ሰርታችሁ እንግዲህ መጠቀም ሳላችሁ ሳላድን መመገብ ከፈለጋችሁ ሳላድን ጠጡት እንዲያርጋችሁ ማለት ነው። አሁን ደግሞ በጣም ቀምሼ ነገራችኋለሁ። ቸርስ ብያለሁ። ሁሉ ጊዜ እንደምላችሁ አንዳንድ ምግብ ሰራና መግለጽ ያቅተኛል። በቃ የሆነ መናገር ያቅተኛል። ቃላት በጣም ያጥሩብኛል ቃላት። ስለዚህ በጣም ቆንጆ የሆነ የሚገርም የጁስ አይነት ነው። እባካችሁ ቀምሱና መልሱ ንገሩኝ፣ ኮሜንት አድርጉልኝ። በጣም ትወዱታላችሁ፣ እርግጠኛ በጣም ትወዱታላችሁ። ስፖርተኞች ተገላገላችሁ። ሳላድ ብሉ እያላችሁ እሺ፣ ባለሙያው ስፖርት አሰራችሁ ካስቸገራችሁ ጭምር ጋጋችሁ ሳላድን መጠጣት ይቻላል። ጉርሻ ከሼፍ ዮናስ ጋር ዛሬ መሰን በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋል። ቻው ቺርስ